የኢራን ጠቅላይ መሪ መኖሪያ በተፈጸመ ከባድ ጥቃት ዙሪያ መግለጫ የሰጡት እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ አያቶላህ ኻሜኒ ዕጣ ፈንታ ተናገሩ። ጠቅላይ ሚኒስትሩ ቅዳሜ ምሽት በሀገራዊ ቴሌቪዥን ላይ ቀርበው እንደተናገሩት አምባገነኑ አያቶላህ ኻሜኒ የለም በማለት ቴህራን ውስጥ በተፈጸመ ጥቃት መገደላቸውን አመልክተዋል። ሮይተርስ የዜና ወኪል አያቶላህ አሊ ኻሜኒ አስከሬን መገኘቱንና መገደላቸው መታወቁን አንድ የእስራኤል ባለስልጣን እንዳረጋገጠለት ዘግቧል። ነገር ግን ከኢራን ባለስልጣናት በኩል የጠቅላይ መሪውን ሁኔታ በተመለከተ ምንም አይነት መግለጫ አልተሰጠም። ቅዳሜ ጠዋት ዋና ከተማዋ ቴህራን ውስጥ በሚገኘው የመሪው መኖሪያ ቤት በተፈጸመ ከባድ ጥቃት የወደመ ሲሆን፣ ነገር ግን ኻሜኒ በጥቃቱ ወቅት በስፍራው እንዳልነበሩ ባለስልጣናት ተናግረው ነበር። ኢራን በአጸፋው በየትኞቹ ሀገራት ላይ ጥቃት ፈጸመች? አሜሪካና እስራኤል ጥቃት ከተፈጸመባት በኋላ ኢራን የሚጠበቀውን የአጸፋ ጥቃት በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈር ባለባቸው ሀገራት በጋና ወዳጆቻቸው ላይ ፈጽማለች። የተባበሩት አረብ ኤሚሬትስ ዱባይ በሚገኘው ፓልም ጁሜይራ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናት አስታውቀዋል። የኤሚሬትስ መከላከያ ሚኒስቴር ከኢራን የተወነጨፉ ሚሳኤሎችና ድሮኖች ማክሸፉን ጠቅሶ አገሪቱ በኢራን ተወንጨፉ ሚሳኤሎች በግልጽ መጠቃቷን ገልጿል። በዶሃ ኳታር ውስጥ የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ አየር ኃይል ሰፈር የሆነው አል ኤድን ኢላማ ያደረገ ፍንዳታ አጋጥሟል። የባህሬን መንግስት ዜና አገልግሎት እንደዘገበው በአገሪቱ የሚገኝ የአሜሪካ ባህር ኃይል ሰፈር የሚሳኤል ጥቃት ደርሶበታል። የኩዌት ዓለም አቀፍ አውሮፕላን ማረፊያን ኢላማ ያደረገ የድሮን ጥቃት ፈንድታዎች ተሰምተዋል። በጥቃቱ በርካታ ሰራተኞች መቁሰላቸውንና ውስን ጉዳት በአውሮፕላኑ ማረፊያ ላይ መድረሱን የአገሪቱ ዜና ወኪል ዘግቧል። ኢራቅ ኤርቢል ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁ የሮይተርስ ዜና ወኪል ዘግቧል። የእስራኤል ጎረቤት በሆነችው ዮርዳኖስና ከኢራን የተተኮሱ 2 ሚሳኤሎች በዛሬው ሚሳኤል ተመተው እንዲወድቁ መደረጋቸው ተዘግቧል። እስራኤልም በበኩሏ በመላው ሀገሪቱ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረገ ከፍተኛ ቁጥር ያላቸው የኢራን ሚሳኤሎች እንደተተኮሱበት አስታውቃለች። የእስራኤል ጦር የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲሉ ከሰዋል። እስራኤል በርካታ የኢራን ባለስልጣናትን መግደሏን ተናገረች። አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ዛሬ በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎች ተደምስሰዋል ሲሉ ተናገሩም። ባለስልጣኑ እንዳሉት ጥቃቱ ከተፈጸመባቸው ስፍራዎች መካከል በ3 ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበር ብለዋል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርቡ በመተባበር ወሳኝና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናት ስም ዝርዝር ሲያዘጋጅ መቆየቱን ባለስልጣናቱ ገልጸዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አመሻሽ ላይ አዲስ ተከታታይ የሚሳኤል ጥቃቶች መካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መፈጸሙን አስታውቋል። የፈረንሳይ ዜና ወኪል ኤኤፍፒ የኢራን መንግስት ቴል አቪቭን በመጥቀስ እንደዘገበው የኢራን ሰራዊት ቀን ላይ የጀመሩ ጥቃት አጠናክሯል። የእስራኤል ጦር ጥቃቱን ማጠናቀቁን ሲገልጽ የተመድ ጸጥታ ምክር ቤት በአስቸኳይ ሊሰበሰብ ነው። የእስራኤል መከላከያ ኃይል በኢራን አገዛዝ ላይ ያካሄድኩት ያለውን መጠነ ሰፊ ጥቃት ማጠናቀቁን ሲያስታውቅ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ ስብሰባ ሊያደርግ ነው። እስራኤል ከአሜሪካ ጋር በመቀናኘት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ሄማሽኮ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበረ የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙት ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚያካሄደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ብለዋል። ይህ በእንዲህ እንዳለ የመንግስታት ድርጅት የጸጥታው ምክር ቤት ዛሬ ቅዳሜ በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ በተፈጸመ ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባ ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያ እና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶች ዓለም አቀፍ ሰላም እና ደህንነት የሚጎዱ መሆናቸውን በአስቸኳይ እንዲቆሙ ጠይቀዋል። የኢራኑ መንፈሳዊ መሪ አያቶላህ ኻሜኒ መገደላቸውን አስከሬናቸውን መገኘቱን አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ ዜና ወኪል ገለጹ። እስካሁን ድረስ ከኢራን በኩል የተሰጠ ይፋዊ ማረጋገጫ የለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ደግሞ አያቶላህ ኻሜኒ በእስራኤል በአሜሪካ አየር ጥቃት መገደላቸውን የሚያሳዩ በርካታ ምልክቶች መኖራቸውን ገልጸዋል። ዛሬ ማለዳ የአምባገነኑ ኻሜኒ ቅጥር ግቢ ደምስሰናል። ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳይ ብዙ ምልክቶች አሉ ሲሉ ተደምጠዋል። ኻሜኒ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ IRGC አዛዦችና የኒውክሌር ፕሮግራም ቁልፍ ሰዎች መገደላቸውን ጠቅላይ ሚኒስትሩ ገልጸዋል። እስራኤል በቀጣይ ቀናትም በሺዎች የሚቆጠሩ የሽብር ስርዓት ኢላማዎች ላይ ጥቃቷን ትቀጥላለች ሲሉ አስታውቋል። በቴህራን የሚገኘው የኻሜኒ መኖሪያ ግቢ ከፍተኛ ውድመት እንደደረሰበት የሳተላይት ምስሎች ሲወጡ ውለዋል።
የኢራን ውጭ ጉዳይ ሚኒስትር በበኩላቸው መሪው ደህና ናቸው የሚል መግለጫ ቢሰጡም እስካሁን ሀመኒ በአካል ታይተው መግለጫ አልሰጡም። ለጊዜው ጥንቃቄ ማድረግ ብቻ ነው የሚጠበቅባቸው። ከዚያ የሚያስፈልገውን ነገር ሁሉ እኛ እንደ መንግስት እናደርጋለን። የውጭ ጉዳይ ሚኒስትር ለጊዜው በየቤታቸው ቢቆዩ ይመከራል። በመካከለኛው ምስራቅ እየተከሰተ ካለው ወቅታዊ ሁኔታ ጋር ተያይዞ በዚያ የሚገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስቴር ጥሪ አቅርበዋል። በሚኒስቴሩ መካከለኛው ምስራቅ የኤዥያና የፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ዱዋን ከድር እንደተገለጹት መንግስት ቀውሱ ያለበትን ሁኔታ በአንክሮ እየተከታተለ መሆኑን ገልጸው ዜጎች በአካባቢያቸው የሚሰጡ መመሪያዎችን፣ መረጃዎችን በጥንቃቄ እንዲከታተሉ አሳስበዋል። አምባሳደር ዱዋን ዜጎቻቸው አስፈላጊውን ጥንቃቄ ማድረግ አለባቸው፣ ሁኔታውን በቅርብ እየተከታተልን ነው ብለዋል። አክሎም ዜጎች ሊከሰቱ የሚችሉ አደጋዎችን ለመቀነስ በአካባቢያቸው የሚወጡ መረጃዎችን በትኩረት እንዲያዳምጡና ለጊዜው በየቤታቸው ቢቆዩ ይመከራል ሲል የደህንነት ምክር ሀሳባቸውን ለግሰዋል። መንግስት ለዜጎች አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የገለጹት ዳይሬክተር ጀነራሉም ከኛ በኩል እንደ መንግስት የሚያስፈልገውን ሁሉ እናደርጋለን፣ ለጊዜው ግን ከዜጎች የሚጠበቀው ከፍተኛ ጥንቃቄ ማድረግ ብቻ ነው። እንደ አምባሳደር ዶዋን ገለጻ ሁኔታው አዲስና በየጊዜው የሚቀየር በመሆኑ ሂደቱ ወዴት ሊያመራ እንደሚችል በአሁኑ ወቅት ለመገመት አስቸጋሪ ነው። ይሁን እንጂ መንግስት ጉዳዩን በትኩረት እየተከታተለ መሆኑና ተጨማሪ መረጃዎች ሲኖሩ ለህዝብ ይፋ እንደሚያደርግ አስታውቀዋል። ሁኔታው እየተባባሰ በሄዱ ከዜጎች ደህንነት አንጻር መንግስት ምን አይነት እርምጃዎች ሊወስድ ይችላል በሚል የተጠየቁት አምባሳደሩ እንደ ሁኔታው ነው የሚሆነው፣ ወደፊት ምን ሊከሰት እንደሚችል አሁን ላይ ለመገመት ይከብዳል፣ የሚወሰዱ እርምጃዎች በሚቀጥሉት ሁኔታዎች ላይ የተመሰረቱ ይሆናል ብለዋል። ለዓለም የነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ ስጋት ተጋርጦበታል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራንም የአጸፋ እርምጃ እየወሰደች ነው። በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታ ለዓለም ነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ስጋት አሳድሯል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት መጋለጥ ዕድላቸው ከፍተኛ ሆኗል። በርካታ ግዙፍ ነዳጅ ኩባንያዎች በጸጥታ ስጋት በሆርሙዝ ሰርጥ በኩል የሚያደርጉት ነዳጅ ማጓጓዝ ስራ ለጊዜው ማቋረጣቸውን ሮይተርስ የዜና ወኪል ዘግቧል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ይህ ጉዞ የማቋረጥ እርምጃ ኩባንያዎች መርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ መሆኑ ተገልጿል። ብዙ መርከቦች ወደ ሰርጡ ከመግባቱ ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ ናቸው። ይህ ሰርጥ የዓለም ወሳኝ የነዳጅ ዘይት መተላለፊያ ነው። 20% ወይም በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት በሚያልፈው በዚህ ጠባብ መስመር ነው። ከዚህ ባለፈው ሙሉ በሙሉ የሚባል ደረጃ የኳታር የተፈጥሮ ጋዝ የሚያልፈው በዚህ ነው። ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤሚሬትስ፣ ኩዌትና ኳታር ነዳጃቸውን የሚልኩበት ዋና መስመር ነው። የኤነርጂ ተንታኞች እንደሚሉት የመካከለኛው ምስራቅ ውጥረት ካልረገበ የነዳጅ ዋጋ ከፍተኛ ተጨማሪ ሊያሳይ ይችላል። መርከቦች ጉዟቸውን ካቆሙ በዓለም ዙሪያ የነዳጅ እጥረት ሊከሰት ይችላል። በሌላ ዜና ግለሰቡ በቁጥጥር ስር አውለን ለአማራ ፖሊስ አስረክበናል። የአዲስ አበባ ፖሊስ በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። በአማራ ብሔራዊ ክልላዊ መንግስት በባህር ዳር ከተማ ነዋሪ የሆነችው የግል ተበዳይ ወይዘሪት ትዕግስት አየነ የተባለች ወጣት ላይ የመግደል ሙከራ መፈጸም በፖሊስ ክትትል እየተደረገበት የነበረው የቀድሞ ፍቅረኛዋ እዮ ወይም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል መቻሉን ፖሊስ አመልክቷል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ ወስኖበት ነበር። ይሁን እንጂ ተፈላጊ ወደ አዲስ አበባ መምጣት ተሰውሮ ቆይቷል። ፖሊስ በተፈላጊ ላይ የወጣበት የፍርድ ቤት መያዣ ትዕዛዝ መሰረት በማድረግ ባደረገው ክትትል ተጠርጣሪው የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ ገርጁ ዱባይ ሞል አካባቢ በቁጥጥር ስር በመዋል ለአማራ ፖሊስ ዋና ጠቅላይ መምሪያ እንዳስረከበ አሳውቀዋል።